ሀኒቾ እውነታውን ተናገረች። የባዩሽን የተደበቀው ሚስጥር እንግዲህ ለመስፍኔና ለምላሴ ይፋውን ተናግራለች ማለት ነው። ፋይሉን የተደበቀውን አውጥታባታለች። ባዩሽ በተደጋጋሚ እያስፈራራቻት ነበር። ሀናን ምንም ነገር ብትይ እኔ አስወግድሻለሁ እያለች እያስጨነቀቻት ነበረ። ሀና የጤና ባለሙያ መሆኗን ባዩሽ አታቅም ነበር። ዲኤንኤው የእርግብ ነው እያለች ስታስፈራራት ወይዘሮ ባዩሽ እንግዲህ የወይዘሮ ባዩሽ ደግሞ የተደበቀ ትልቅ ሚስጥሩን ገብታ በጤና ሙያዋ ከገባች በኋላ ነገሮችን አጣርታ አውጥታባታለች። ለሚላት እናገርብሻለሁኝ ወይንም ለአባቴ መስፍን እናገርብሻለሁ ስትል ወይዘሮ ባዩሽን ሀና ማስጠንቀቂያ ሰጥታት ነበረ። በፍጹም ግን እርግብ ግን ምርመራ ካደረገች በኋላ ባዩሽ ሀና ላይ ዝታባት ነበረ። አንቺ ፈጽሞ ልትዘችብኝ አትችም። አንቺን እኔነቴን ታሪኬን ልትቀይሪና ልታስፈራሪኝ አትችም። ይህንን መረጃ ለቤተሰቦቼ ነው እማቀርብብሽ። የኔን የህይወት ታሪክ ለእርግብ ያደረግሽው አንቺ ነሽ። ፎቶግራፊና መስቀሌንም የወሰድሽው አንቺ ነሽ። ለእርግብ የሰጠሻት አንቺ ነሽ። በተከታታይ አንቺና እሷን አይቻችኋለሁ ስትላት ደነገጠች ወይዘሮ ባዩሽ። ይህንን ሁሉ ለቤተሰቦቼ እናገራለሁ ብላ ያንን ፋይል ወስዳ አሳየችባት ማለት ነው። ወይዘሮ ባዩሽ በጣም ተዋረደች እና ተኮናነበች። አንዳንድ ጊዜ መጥፎ ስራ ስንሰራ ጊዜው ይዘገያል እንጂ ያዋርድናል ማለት ነው። ወይዘሮ ሚላት እስካሁን ወይዘሮ ባዩሽን አምነው እንግዲህ ሀና መጥፎ ንግግር ለተናገረቻት እና መጥፎና እሷን አመለካከቷን ሁሉ ስለቀየረችባት ተጸጽታ ልቦ ተሰብሮ ይቅርታ አለች። ጋሽ መስፍን ግን እኔ እኮ ባዩሽን አውቃታለሁ፣ በተንኮልና በመጥፎ ነገር የተሞላች ልጅ ነች። እንዴት ሚልዬ አንቺ ትረሻታለሽ? አንቺና እኔን እኮ በድህነት ስንኖር እንደዛ እያደረገች እኮ ስታበጣብጠን የነበረው እኔ ያላልኩትን አለች እያለች ላንቺ እንድንላይ ደረጃ ያደረሰችና እሷ ነች። አሁን ሚሉ ተረጋጊ። እኛ ሰላምና የቤታችን ደስታ ያልደፈረሰችብን ወይዘሮ ባዩሽ ናት። ስለዚህ ነገሮችን ሁላችንን ተመካክረን ወደ ነበርንበት ሰላማችን መፍጠር አለብን ሲል ሚላትን አረጋግቶ መከራት። ሚሎም እንግዲህ መስፍንን አልፈልግም ብላ ነበርና አሁን ግን እንደምታፈቅረው እና ከዚህ በኋላ አብረው እንደሚኖሩ ነገረች። ሀንዬ እንግዲህ የወይዘሮ ባዩሽን ተንከሲስ ስራ አዋርዳታለች ማለት ነው። በጣም ደስ ብሎናል ውድ ተመልካቾች። በጣም ሀንዬ እንግዲህ በወይዘሮ ሚላትና በአቶ መስፍን ተቀባይነትን አግኝታለች ማለት ነው። ልጃቸው መሆኗን አረጋግጣለች። ምናሴና ሰላምዬ ደግሞ በተደጋጋሚ ሀንዬ እኛ የዲኤንኤ ውጤት ምን የሚቀይረን ነገር የለብንም። የዲኤንኤ ውጤት እርግብም ሆነች አንቺ ሆንሽ ለእኛ ምንም ለውጥ አያመጣም እያሉ በተደጋጋሚ ሲነግሯት በጣም ትደሰት ነበር። እንደሚወዷትና ፍቅር እንዳላቸው እንደውም የአንቺን ደም ከወሰድኩ በኋላ ነው እኔ እንዳንቺ መልካም መሆን የጀመርኩት እያለች ሰላምዬ ራሱ ተወዳትና ትገልጽላታል። እሷም እናንተ ከጎኔ የሆናችሁ ስላላራቃችሁኝ ስላመናችሁኝ በጣም ነው ደስ ያለኝ። እንደናንተ አይነት ወንድምናትም ስላገኘው ደስ ብሎኛል አለች። አንቺ እኮ ትህትናሽ በጣም የሚወደድ ነው አለች ሰላም። ሀና የቤት ሰራተኛ ናት፣ ምንም ነገር የምታመጣ የለም እያለች ወይዘሮ ባዩሽ እንግዲህ ይህንን አጋጣሚ ተገጥሜ የሚላትን ንብረት ሁሉ እወስዳለሁ ብላ ለመጣችሁ እንግዲህ ተዋርዳለች ማለት ነው። ውድ ተመልካቾቼ ሰላም፣ ውድ ቻናል የቤተሰቦች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ያው ሀንዬ አሁን እያሸነፈች ነው። አንዳንዶቻችሁ ሀና ናት አሸናፊ የምትሉት ለምንድን ነው የምትሉን ሰዎች አላችሁ። ምክንያቱም ከመጀመሪያ ያልተከታተላችሁ ናችሁ ብዬ ነው የማስበው። ምክንያቱም እኛ ከመጀመሪያው ያ መስቀልና ያ ፎቶግራፍ ከሷ እንትን እንደሆነ
ከአባቷ መስቀሉን አንዳንድ ጊዜ ሲጨንቃት አልብሰዋት እንደሚሰዱና ፎቶውን ደግሞ በማስታወሻ በጸሎት ደብተራቸው ውስጥ አድርገው እንዲሁም ለአሲር ታሪኩን እንደነገሩት እናውቃለን ማለት ነው። ለዛ ነው ግን አንዳንዶቻችሁ እናንተ እርግብ ልትሆን ትችላለች፣ ለምንድን ነው ሀናት የምትሉን ሰዎች አላችሁ። እኛ ደግሞ ከዛ ትክክለኛ ተነስተን ነው። ሀናዬ እንግዲህ አባቴ ጤናው ከተመለሰልኝ እንግዲህ ወደ ሀገሬ እመለሳለሁ እያለቻቸው ትገኛለች። እኔ እናንተን አባቴን ጥዬ በፍጹም ከእናንተ ጋር መኖር አልችልም። አባዬ ሕክምናዬን ከጨረሰልኝ ጤናው ከተመለሰልኝ ወደ ደሴ ተመልሰን ወደ ትውልድ ቀቡ እንዲያድግ ነው እንዲኖር ነው የምፈልገው። ምክንያቱም እኔ ያለሱ እሱ ያለ እኔ መኖር አንችልም ስትል ትናገራለች። ግን ትክክለኛ ወላጅ አባቴና ቤተሰቦቼን በማግኘቴ በጣም ተደስቻለሁኝ። የኔን የሆነን ታሪክ ደግሞ ስለተሰረኩኝ መስቀልና ፎቶግራፊ ታሪኬኖች ነው እያለ አባቴ ከልጅነቴ ሲያስተዋውቀኝ ኖሯል። ሲከፋኝና ሲያዝን እንኳ እሱን ነበረ መስቀሉን ከአንገቴ የሚያደርግልኝ። አባዬ ቅፍ አድርጎ ሲስመኝ ሁሉ ነገር እንዴት ይረሳኝ ነበር። እና ይሄንን አባዬን አልረሳውም ብላ ሁሉንም ታሪክ ለወይዘሮ ሚላት ነገረቻቸው ማለት ነው። ሚሎም እንግዲህ በጣም ደንግጣለች ማለት ነው። ምክንያቱም ይቺ ሰራተኛ፣ ይቺ ባለጌ፣ ይቺ እኔ ቦታ ስለሰጠዋት ነው ጭንቅላቴ ላይ ልትወጣ ነው አናቴ ላይ ፊጣለች እያለች ስትናገራት ስለነበረ አሁን ግን ለተናገርኩት ንግግር እንግዲህ ይቅርታ ጠይቃለች። ልጅና እናት መካከል ግን ያለ ነው ይህ ነገር ያለ ተብሎ አይታሰብም። ይቺ እቅድ እንግዲህ ያመጣችው ባዩሽ እንግዲህ ተንኮሏን እንግዲህ አስባ ወይዘሮ ሚላት እንደዚህ ልትበላት የመጣችው እንዲህ ብላ አፍራ ስትመለስ የውርደት ነው። በጣም ያሳዝናል። ሰላምዬ ድሮም ይችን ወይዘሮ ባዩሽ ምኗም አይጥመኝም፣ ይቺ ወሬኛ ናት፣ ውሸታም ናት ስትል ይቺ ጓደኛሽ ጋር ጨረሽ ወሬሽን እሷ ጋር ካለሽ ደግሞ መቼም ስለ ሀና መጥፎ ነገር ነው የምትክንሽ እያለች ትከራከራት ነበረ። ሰላም እኮ አንቺ ባዩሽን ጠላሻት እንጂ እኮ በጣም ጥሩ ሰው ናት እያለች ሀሴትነትን እኮ ከልጅነት አክስቴ እያሉ ነው አንቺና እሷ ያደጋችኋት፣ ስለዚህ እንዴት ረሳሻት ስትላት በፍጹም እኔ አልልም፣ በልጅነታችሁ እኮ ተወዳችሁ ነበረ፣ እኔ አላቃትም፣ አላስታውሳትም፣ ምንም ነገር ደስም አይለኝም አለቻት። ምናሴ እንግዲህ ለወይዘሮ ባዩሽ አክስቴ እያለ ያከብራት ነበረ። አሁን ግን አክስቴ እያለ ነበረ። ሰላም ግን በፍጹም ከዚህ በኋላ እኔ ለእሷ ክብር የለኝም እያለች ነበረ። አሁን እንግዲህ ቡና አፍልታ ጠጥታት ነበረ። አሁን ግን ከእርግብ ጋር ያላቸውን ግንኙነት ከቤተ ክርስቲያን ደርሰው ሲመጡ ስላየቻቸው ይህን ሁሉ እሷ እንደሆነች ስላወቀች ባዩሽና እሷን ነጠላ ለብሰው እንዲህ ምን እየተፈጠረ ነው ብላ አሲር ጋር ቆማ ስታይ ደንግጣለች። ወይኔ ጉዴ! ምንድን ነው ጉዱ? ምን ተፈጠረ? እውነት ይህ ነገር ያየሁት ነገር አንድ ነው፣ ለካ እሷ ናት እንደዚህ የምታደርጋት እያለች ና አንቺው ምን ሆነች ነው ምን ተፈጥሮ ነው አላት ማለት ነው አሲር። ከዛም እንግዲህ ልቧ እርግብን እየደጋገፈቻት ያለችው እና ከጀርባዋ ያለ ሴራውን ያቀናበረችው እሷ እንደሆነች 100% አቀናበራ ነበር፣ አውቃው ነበር። ከዛ እንግዲህ ከዶክተሩ ጋር ቀርባ ሀንዬ ነገሮችን መከታተል እንዳለበት አሰበች ማለት ነው። እንግዲህ ወይዘሮ ባዩሽ ጋር እንዴት ሆነች እያለች ሁል ጊዜ ግራ የገባት ነበረ እና በጣም የሚገርም ነው። ሀንዬ በጣም የወይዘሮ ባዩሽና እርግብን ያቀሉትን እቅድ እንግዲህ አዋርዳቸዋል። ለአባቷ ለመስፍኔም እንግዲህ ተናግራለች ማለት ነው። በጣም ደስ የሚል ነገር ነው። ከእንግዲህ ሰላም ምንጊዜም ሀና አብራት እንድትሆን ፍቃደኛ በስከ መጨረሻ አባቷ እንዲኖላት እንኳ ወደ ደሴ እንዳትሄድ እያለች ከብዷቸዋል። ምላሴ ደግሞ ለአባቱ ክፍለ ሀገር እንኳ እንሄድ ብሎ ሲጠይቀው አባዬ እኔ እኮ ክፍለ ሀገር መሄድ አልችልም። ለምን?
ያመኛል እኮ ሲለው እና ታዲያ ሀናዬ እኮ ከእለት እለት በየቀኑ እየተከታተለች ስለሆነ ነው እንጂ እኔ እኮ በጣም ያመኛል። እሺ ሀናዬ እኮ እህትህ ብቻ ሳይሆን ያንተ የጤና ባለሙያህም እኮ ሆናለች። አዎ ይህን አታውቅም እንዴ አባዬ አለው ማለት ነው። ኧረ ግሩም ልጅ ናት፣ በጣም የምትወደድ ልጅ አለ ማለት ነው። አሁን እንግዲህ በእርግብና ባዩሽ ላይ ምንድን ነው የሚወስኑባት? በጣም የሚገርም ነገር ነው። ሀኒዬ ከጭንቀት ነፃ ወጣለች። አሁን አእምሮዋን ሰላም አድርጋ እንግዲህ ቤተሰቦቿን ታስታምማለች፣ አባቷን ማለት ነው። ያ ውጤቱ መጣ አልመጣም ቢዘገይ ምንም አይመስላትም። እሷ ግን ዶክተሩን ከስር ከስር እየሄደች እየተናገረች ነው። እሱ ግን በፍጹም ግማሹን ስታጫውቱ ለመስማት እንኳ ፈጽሞ ታሪኳን አልቻለም ነበር። ውጭልኝ ውጭልኝ ብሎ ነበር ያስወጣት። እሷ ግን ለምንድን ነው ውጭልኝ ያለኝ እያለች ነበረ። ሆኖም ግን አሁን እንግዲህ አባታቸውን ለተወሰነ ጊዜ ገጠር ይሄዳል። እንግዲህ ምላሴንም አብሮት እንዲሄድ ጠይቆታል። እንግዲህ ምላሴ ግን የጤንነቱ ጉዳይ እንደሚወስድ እንደማይሄድ እየገለጸለት ነው። ወይንም ሀናን ይዤ እያለ ነው። ሀናን ግን ተከትላ እንድትሄድ ደግሞ ወይዘሮ ሚላት ፈቃደኛ ይሆናሉ ብዬ አላስብም። እንግዲህ በጣም ደስ ይላል ማለት ነው። እንግዲህ ያለው ነገር ሁሉ ይሄ ነው። መቼም አሁን ያለበት ነገር ደስ የሚያስብል ደረጃ ደርሰዋል። እንግዲህ ቀጣይ ምን ይከሰታል እያልን ከዕለት ከዕለት የምንጉጉትና በተለይ ኖላዊ በጣም አስተማሪና በጣም ደስ የሚል አዝናኝ የሆነ ነው። ብዙ ነገሮችን በነ ሀናና በነዚህ ቤቶች ውስጥ ተምረናል። በሀና መልካምነትና ጥሩነትን፣ በአባቷ በአቶ ኖላዊ ውስጥ ያለውን ደግሞ መልካም አባት አስተዳደግና ፍቅር አዘል የሆኑ አባት እንደሆኑ ዘወትር በጸሎትና በእምነታቸው ብቻ እንጂ በምንም የማይመለሱ። እሷም አንድ ነገር ስትሆን ወደ ሃይማኖቷ ሂዳ እባክህ ድረስልኝ ብላ ወደ ቤተ ክርስቲያን ሂዳ ተማጽና ነው ሁሉን ነገር ከዛው የምትጠይቀው እንጂ በራሷ ፍቃድ የምታደርግ ልጅ አይደለችም። ስለዚህ ሁሉ ነገር ይረዳታል ፈጣሪ ብለን ነው የምናስበው። እንግዲህ ውድ ተመልካቾች ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አሁንም እንግዲህ ቀጣይ የሚመጣውን ደግሞ አብረን የምንመለከት ይሆናል። በአብዛኞቻችሁ እስከ መጨረሻ ሳታዩ ሀሳብ አስተያየት ባትሰጡ ደስ ይለናል እና እኛም ደግሞ የእናንተ ድጋፍ ያስፈልገናል። ሀሳብ አስተያየታችሁን ስንቀበል ብርታታችን ናችሁና እናመሰግናችኋለን። ቀጣይ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።